የቀማውን ያልመለሰ ሰው የበደለውን ያልካሰ ሰው ድሃ የበደለ ፍርድ ያጓደለ ይኖረ ሰው ይሄ ጥቅስ አይገባው። ሐዋርያው ቅዱስ ጳውሎስ እንዴት አድርጎ ነው ሩጫዬን ጨረስኩ ያለው? መዳረሻውን ያውቃል። ዓለም ከምትመዝንለት ወቄት ወርቅ ይልቅ በመንግስተ ሰማያት የሚጠብቀውን የድል አክሊል አስበልጧል። አዎ የድል አክሊል አለን በሰማይ። ዓለም ከምትሰጠን ስልጣን፣ ዓለም ከምትሰጠን ዝና፣ ዓለም ከምትሰጠን ገንዘብ፣ ዓለም ከምትሰጠን ወርቅ የሚበልጠው ክርስቶስ በመንግስተ ሰማያት ያዘጋጀልን ክብር ነው። ይበልጣል አይበልጥም? ቅዱስ ጊዮርጊስ እኮ ያ ሁሉ መከራ ተቀብሎ የተቀበለው 7 አክሊላት። ስንት አክሊላት አያችሁ? ዓለም ከሰጠው ስልጣን የመንግስቴን እኩሌታ እንኳን ልስጥ እያሉ ነገስታቱ በጊዮርጊስ ፊት ለፊት ቢቆሙ እናንተም መንግስታችሁ ሀብታችሁ አብራችሁ ትጠፋላችሁ አላቸው። የማይጠፋው የክርስቶስ መንግስት አለ። እናንተ አንድ ጊዜ ትገሉኛላችሁ፣ እናንተ ዘላለም ትሞታላችሁ። እኔ አንድ ጊዜ ሞቼ ለዘላለም ብኖርስ ምን ችግር አለው እያሉ አንገታቸውን ይሰጡ ነበር ለክርስቶስ። በዚህ ልክ በሃይማኖት የጸና ክርስቲያን በዘመናችን ላይ የለም። እንድትጸኑ እንደ ቅዱሳን ሰማዕታት እንድንጸና፣ ዘመኑ የፈተና ዘመን ስለሆነ፣ ዘመኑ የመከራ ዘመን ስለሆነ በሌሎች የምንሰማው እኛ ጋር እንኳን ቢደርስ እንዴት ነው ክርስቶስን አምናችሁ ወይንስ አይ መከራው እስኪያልፍ ጥቂት ጊዜ ቢሸሸግ ቢኖር ብላችሁ ነው የምትደበቁት? ኑሯችን ያለው በሰማይ ነው። እውነተኛው መኖሪያችን ያለው በሰማይ ነው። እያለቀሳችሁ ያላችሁት ወደ ሰማይ ብቻ ተመልከቱ። በጭንቀት ውስጥ ያላችሁ ወደ ሰማይ ብቻ ተመልከቱ። ሐዘን የበዛባችሁ፣ ችግር የተፈራረቀባችሁ፣ አንዱን ሳታልፉት ሌላ ስቃችሁ ሳትጨርሱ ሌላ ለቅሶ የመጣባችሁ፣ በለቅሷችሁ ላይ ለቅሶ የተዳረረባችሁ እግዚአብሔር እንባችሁ እንዲያብስላችሁ ወደ ሰማይ ብቻ ተመልከቱ። በችግራችሁ ሰዓት ወደ ባለስልጣን አትዩ። ደህና ዘመድ አለኝ ብላችሁ እንዳትመኩ። ፊት ሊነሳችሁ ይችላል። የማያሳፍረን ማን ብቻ ነው? ፊት ማያዞርብን ማን ብቻ ነው? ጀርባ ማይሰጠው ማን ብቻ ነው? ታምኖ ማይከዳ ማን ብቻ ነው? ዘመድ ጠላት ሊሆን ይችላል። ወዳጅ ባዕድ ሊሆንብህ ይችላል። አየ ሊገለበጥ ይችላል። ክርስቶስ ኃጢአት ሰርተንም ብንመጣ ንስሐም ብንገባ ክርስቶስ ለክፎችም ለደጎችም ቸር ነው። እስመ ውእቱ ላይ ለሄራ ነው ላይ ለኩያ ለሁሉ ደግ የሆነ ለሁሉ ቸር የሆነ። አያችሁ ቅዱስ እስጢፋኖስ ወደ ሰማይ ይመለከታል። ገዳዮቹን አላየን። ማንን አላየን? ማንን አላየን? ገዳዮቹን አላየን። ማን ነው ቆይ ዛሬ ሊገለኝ ወጣው እስቲ ልታዘው ብሎ ገዳዮቹን አልቆጠረም። ማን ነው ድንጋይ ያነሳብኝ እንኳን ብሎ አላለም። ዛሬ ወዳጆቼ በፍርድ ቤት አካባቢ ብትሄዱ ስሜ ጠፋ ብሎ ዶሲ ይዞ የሚቆም ወንድሙን ፍርድ አደባባይ የሚያቆም ብዙ ሰው አለ። ገዳዮቹን ግን አላየን። ድንጋይ ያነሱበትን ግን አላየን። አያችሁ ሁሉን ለክርስቶስ መተው ማለት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ በሉ ሲበሉ ድገሙ። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን፣ የሰማብንን ያላሰማብን፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ኃጢአት በደላችንን በምሕረቱ ቀድሞ በይቅርታው አደባባይ ስለሰበሰበን ክብርና ምስጋና አምልኮና ውዳሴ ለታላቁ ስሙ ይሁን። እጅግ የምንወዳቸው አባታችን ቆሞስ አባ ገብረ ሚካኤል እዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ፣ ክቡራን የምትሆኑ አባቶቼ፣ መምህራነ ወንጌል፣ ካህናት፣ የዕለቱ ተጋባዥ ዘማሪት እጅግ የምንወዳት ዘማሪት ሲስተር ሕይወት ተፈሪ፣ በዜማ ዕቃ የሚያገለግለው ወንድማችን ዘማሪ ተስፋ፣ ክቡራን የምትሆኑ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስተ ቅዱሳን
የንጽሕተ ንጹሐን የድንግል ማርያም ወዳጆች በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ዋላችሁ? አሜን። ቸርነትና ምሕረቱን ያበዛልን አምላካችን እግዚአብሔር ኃጢአታችንን ሸፍኖ በፊቱ ስላቆመን ክብር ለአምላካችን ለሥላሴ ይሁን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ልብሳችን ዘመዳችን ወገናችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዛት በጥራ ሃይማኖታችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም ጌታን ያየንባት መስታወታችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግስተ ሰማያት በዚህ ዓለም ውድስት የሆነች አምላክ እናት የኢየሱስ ክርስቶስ እናት የኔም የናንተም የሁላችን እናት ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ናት። የኑሯችን አጣፋጭ የሕይወታችን ቅመም ባለቀስን ጊዜ እንባችን ያበሰችልን በጨነቅን በተጨነቅን ጊዜ አረጋጋችን የኢየሱስ ክርስቶስ እናት ድንግል ማርያም ሁሉ ነገራችን ናት። ክብር ለድንግል ማርያም ይሁን። የታላቁ ሰማዕት የቅዱስ ጊዮርጊስ ረዳትነቱ የጸሎቱን በረከት ከሁላችን ጋር ይሁን። የቅዱሳን አባቶቻችን ጸጋና በረከታቸው ከሁላችን ጋር ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት የዘመናት ጥያቄን የሚመልሰው እግዚአብሔር የተዘበራረቁትን ኑሯችን ጉዳይ የሚሰበስበው እግዚአብሔር እንደ ሰው የነገርነውን ሳይሆን ዝምታን የሚያዳምጠው እግዚአብሔር በዝምታችሁ ውስጥ ያለውን ጩኸት የሚሰማው እግዚአብሔር እንቆቅልሻችንን የሚፈታ እግዚአብሔር ከትከሻችን ላይ ያልወረደውን ችግራችንን አዝለን የምናለቅስበትን በረዘግተን የምናነባበትን ጥያቄ በቅጽበት ሊመልስ የሚቻለው እግዚአብሔር አርሆት ሰናይ ወጦር ቀሊል የተባለ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ቀና ብለን እንዳንሄድ የከለከለንን ያጎበጠንን ያስነከሰንን ያስለቀሰንን ከሰው የለየንን ብቸኛ ያደረገንን የዛሬ ዓመት ያለቀስንበት ዘንድሮ የምናለቅስበትን ጉዳይ ከትከሻችን ላይ በቃሉ ያነሳል። የቅዱሳን አምላክ ሸክማችንን ያቅልልልን። አሜን በሉ። ማን ከኛ ጋር ይሆን? በቃሉ ማን ያበርታል? ከስብራታችን ማን ይጠግነን? የሁሉ ባለቤት አምላካችን እግዚአብሔር በዚህ በተወደደ ጉባኤ የምትሰሙት የአምላካችንን ቃል እንድትጠነክሩበት እንድትበረቱበት መንፈሳዊ ሕይወታችሁ እንዲጠነክርና መንፈሳዊ ፍሬ እንድታፈሩ ጌታ መንፈስ ቅዱስ ይርዳችሁ ይርዳን። የትምህርታችን ርዕስ የታመነ ምስክር አይዋሽም በሚል ይሆናል። ከኔ ጋር ትጠራላችሁ። የታመነ ምስክር በሉ። አይዋሽም። ይህንን ቃል የምናገኘው መጽሐፈ ምሳሌ ምዕራፍ 14 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል የተናገረው የዳዊት ልጅ ጥበበኛው ሶሎሞን ነው። የታመነ ምስክር አይዋሽም። ምስክር ማለት ምን ማለት ነው የሚለውን በዚህ ጉባኤ ውስጥ አጠር ላለ ደቂቃ በሚገባን ቋንቋ እንነጋገራለን። የምስጢር ባለቤት የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ሁላችንንም ያስተምራል። በግዕዙ ቋንቋ ሰማዕት ይባላል። ሰማዕት ማለት ሰማ ከሚለው የግዕዝ ግስ የወጣ ሲሆን ምስክር ማለት ነው። ለብዙ ቁጥር ሲሆን ሰማዕታት ወይንም ምስክሮች እንላቸዋለን።
በአውደ ነገስታት ፊት ለፊት የክርስቶስን ጌትነት የመሰከሩ ሰማዕታት ሞት ያላስደነገጣቸው ፈራቸው በክርስቶስን በነፍሳቸው ተወራርደው የመሰከሩ ክርስቶስን በሞቱ በኩል የመሰሉ ቅዱሳን ሰማዕታት ይባላሉ። ለሀገር የተዋደቁ ለሀገራቸው ብለው በጦርነት የሞቱ የተሰዉ ሀገር እንደያቅማቸው ሰማዕታት ትላቸዋለች። ይህንን ለሀገር ከሞቱት ለእምነታቸው የሞቱ ለክርስትናቸው አንገታቸውን የሰጡ ስለ ፈጣሪያቸው ብለው እግዚአብሔርን ካዱ ብለው አስጨናቂዎች ነገስታት ሲያስጨንቋቸው የክርስቶስን ጌትነትና አምላክነት በመመስከራቸው በክርስትናቸውና በማህተማቸው ምክንያት የሞቱትን ቤተክርስቲያን ቅዱሳን ሰማዕታት ብላ ታከብራቸዋለች። በስማቸው ታቦት ቀርጻ ቤተክርስቲያን ሰርታ ልጆቿን ተሰበስባለች። ከዚህም ዛሬ ተሰበሰብንበት ይሄ ቤተክርስቲያን በሰማዕቱ በቅዱስ ጊዮርጊስ ስም ተሰየመ እንጂ የቤቱ ባለቤት መድኃኔ ዓለም ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ይግባው። ማን ነው አልኳችሁ? ምን ነው ቅር ያላችሁ ይመስላል? ቅር አላችሁ እንዴ? ማን ነው የዚህ ቤት ባለቤት? የዚህ ቤት ራስ ማን ነው? ለቤተ ክርስቲያን አካል የሆነላት ማን ነው? ቤተ ክርስቲያንን በደሙ የሞሸራት ማን ነው? የዚህ ቤት ራስ ማን ነው አልኳችሁ? ክርስቶስ ብላችሁ ግለጹልኝ። ማን ነው? በቅዱስ ጊዮርጊስ ስም ቤተ ክርስቲያኑ ታነጸ እንጂ የቅዱስ ጊዮርጊስ ስጋና ደም አለ ወይ? ንገሩኝ እንጂ። በቤቴና በቅጥሬ የማይጠፋ የዘላለም መታሰቢያ እሰጣቸዋለሁ ስላለ መታሰቢያነቱ ለቅዱስ ጊዮርጊስ ለኢየሱስ ክርስቶስ ሰማዕት ለሆነ ሞት ላላስደነገጠው ጣዖታትን ላሳፈረ የክርስቶስን አምላክነትና ጌትነት በሞት ተወራርዶ የመሰከረው ታላቁ ሰማዕት ቅዱስ ጊዮርጊስን ቤተክርስቲያን ስለምታከብረው ያከበራት ቤተክርስቲያን ያከበራት ቅዱስ ጊዮርጊስ ክርስቶስን አከብሯል፣ ቤተክርስቲያንን አከብሯል። ቤተክርስቲያን ደግሞ ማንን ታከብረዋለች? ንገሩኝ እንጂ። ክርስቶስን ስላከበረ ክርስቶስ ደግሞ ቅዱስ ጊዮርጊስን አከብረዋለች። እኔና እናንተ ደግሞ ያከበረውን እናከብረዋለን። ማን ያከበራቸው? ንገሩኝ እንጂ። ያከበራቸው ማን ነው? እግዚአብሔር ያከበረውን ሰው ማቅለል ይችላል ወይ? እግዚአብሔር የሾመውን ሰው ማዋረድ ይችላል ወይ? አይችልም። ስለዚህ ሰማዕት ማለት ባጭር ቃል እንደተነጋገርነው ምስክር ማለት ነው። የታመነ ምስክር አይዋሽም። የታመኑ ምስክሮች እነማን ናቸው? ምን ያደረጉ ናቸው? ሽልማታቸውስ ምንድነው? ያገኙትስ ምንድነው? ጥቅማቸው ምንድነው? የሚለውን እንነጋገራለን። ክርስቶስ ኢየሱስን እግዚአጋይስት ወንጉሰ ነገስት የነገስታት ንጉስ የአማልክት አምላክ አማልክት የነገስታት ሁሉ ንጉስ ነው። አልፋና ኦሜጋ የሆነው ብቸኛው ንጉስ በሰማይና በምድር ያለ ፈጣሪ በቅድምና የነበረ ገዢ ከአብ ከመንፈስ ቅዱስ ጋር የሚተካከል አምላክ የሆነ በስጋ ማርያም የተገለጠ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ ፈጣሪ ነው። ኢየሱስ ክርስቶስ በሰው ጭብጨባ ያልተሾመ የማይሽሩት የማይሾሙት ንጉስ የማይሽሩት ባለጠጋና መንግስት ነው ብለው በአውደ ነገስታት ያውም ክርስቶስን ካዱ በሚሉ ክርስቶስን ከካዳችሁ የመንግስታችንን እኩሌታ እንሰጣችኋለን፣ ክርስቶስን ደግሞ ካመናችሁ በአሚነ ሥላሴ ከጸናችሁ ደግሞ አንገታችሁን በሰይፍ ጎናችሁን በስለት እያልን እንገላችኋለን ብለው በሚዝቱ በሚያስፈራሩ ሰዎች መካከል ታምነው የተገኙ ሞት ያላስደነገጣቸው ማይተማቸው ያላላ በክርስትናቸው የታመኑ እነ ቅዱስ ጊዮርጊስ ዋነኞቹ ናቸው። በረከታቸው በሁላችን ላይ ይደር። እነማን አልኳችሁ? በስጋ ማርያም የተገለጠው በምድር ላይ የተመላለሰው አያችሁ፣ በትምህርቱ የፈወሰው በቃሉ የፈወሰው በቀሚሱ ዘርፍ የፈወሰው ሙታን እንዳይን ጥቅሻ ያነሳው በቀራንዮ አደባባይ ላይ እንደ ብራና የተወጠረው የሞትን ሞጊያ የሰበረልን አምላከ ብርሃን የምንለው በቅድምና ያለ መድኃኒታችን ኢየሱስ ክርስቶስን በነገስታት ፊት ለፊት መሰከሩለት። አሁን እናንተ በሰዎች መካከል እንኳን ስለ ክርስቶስ መናገር ያሳፍራችኋል። ስለ መድኃኔዓለም መናገር ትፍታፍራላችሁ፣ ትፈራላችሁ።
እንኳን መናገር ይቅርና እስቲ ሆቴል ገብቶ ስመ እግዚአብሔር ጠብርቶ በስርዓት አማትቦ የሚበላ ሰው ጠይቁ። ያሳፍራል። ታፍራላችሁ። እመኑኝ ታፍራላችሁ። ስታማትቡ ራሱ በስርዓት አታማትቡ። ስመ እግዚአብሔር እንኳን ለመጥራት እናፍራለን። ይኸው ኢየሱስ እያሉ በአደባባይ የሚሞሉ ሰዎች ታያላችሁ አይደል? እነሱ የሚጠሩት ኢየሱስ፣ እኛ የምንኖርለት ኢየሱስ አለ። እነሱ ያወሩለታል፣ እኛ እንኖርለታለን። እዚህ ቤት ኑሮ ነው። ይኸው ሰማችሁ? ክርስቶስ ኑሮ ይፈልጋል። ምን ይፈልጋል? የሚያወራለት ሞልቷል፣ የሚኖርለት ግን የለም። እኛ ቤት ሲመጡ ቢያዩ ክርስቶስ በተግባር እንኖርለታል። ይኸው ሌሎች አዳራሽ ኢየሱስ ክርስቶስ ተብሎ ይጠራል። እኛ ቤት የምንጠራው ሳይሆን የምንበላው ክርስቶስ ነው ያለን። ምን የምንለው እስቲ የምንበላው በል። በዚህ ቤት የክርስቶስ ስጋና ደም ይበላል። በሌላ ቤት አይታችኋል? ንገሩኛ። በሌሎች የሚጠሩት ክርስቶስ አላቸው። እኛ ቤት ደግሞ ይጠጣል ክርስቶስ። የህይወት መጠጥ ነው። ደግሞ ለሚጠሩት ሳይሆን ለሚበሉት ነው። እየሰማችሁ ነው። የታምረ ማርያም መቅደሙ እንደዚህ ነው የሚለው ኢየሱስ ክርስቶስ ጥዑመ ስም ለዘይበለው። ኢየሱስ ክርስቶስ ለሚበሉት ነው ያለው። ለሚያዩት አለ፣ ለሚጠሩት አለ፣ ምን ለሚሉት ለሚበሉት ጣፋጭ ምግብ ነው አለ። ለሚጠጡት ደግሞ የህይወት መጠጥ ነው። ጥማችንን የቆረጠልን የህይወት መጠጥ ክርስቶስ ነው። በዚህ ቤት ነው የምታገኙት። እኛ መፎከር አላቃተንም። በአደባባይ ወጥቶም ለዚህ ጌታ መመስከር አቅቶን አይደለም። ግን እንደው ክርስቶስ ያደረገላችሁን እንኳን በአውደ ምሕረት ለመመስከር ያፈራችሁ ሰዎች ትኖራላችሁ። እነ ቅዱስ ጊዮርጊስ ግን ገዳይ ቀርቦ ሞት ቀርቦ የፈላ እሳት እያለ የነደደ እሳት እያለ ሰይፍ ቀርቦ ሞት ምርጫቸው ሆኖ የመረጡት ክርስቶስን ነው። እየሰማችሁ ነው? አያችሁ? አሁን መከራ ቢመጣ ማን ነው ማይተሙን ማይደብቀው? መከራ ቢመጣ ማን ነው አላቅህም የማይለው? በጣም የሚደንቅ ነው። ቅዱሳን ሰማዕታት ልዩ ፈተና ደርሶባቸዋል። የመጀመሪያውን የአዲስ ኪዳን ሰማዕት ስታስቡት ታላቁ ቅዱስ እስጢፋኖስ፣ በረከቱ በሁላችን ላይ ይደርብን። እነ ቅዱስ ጊዮርጊስን ሳንጠራቸው በፊት ለብዙዎች ሰማዕታት አብነት የሆነ ነው ቅዱስ እስጢፋኖስ። በጣም ይገርመኛል። ሊወገር ሊገደል ክርስቶስ በሚለው ስም መከራ ተቀብሎ፣ ክርስቶስ የሚለው ስም በራሱ መከራ አለበት። እያንዳንዱ ክርስቲያን የራሱ የሆነ መስቀል አለው። መስቀል ደግሞ መከራ ነው። መስቀል ምንድነው? መከራ። ክርስቶስ ስለሚለው ስም መከራ የደረሰበት የለም። ስለ ክርስትናቸው መከራ የተቀበሉ፣ ስለ ክርስትናቸው አካባቢያቸውን ለቀው የተሰደዱ፣ ስለ ክርስትናቸው ምክንያት ስለ ማይተማቸው፣ ስለ አንገታቸው ማይተም፣ ስለ መስቀል የተሰደዱ እናውቃለን። የሞቱትንም በእኛ ዘመን እናውቃለን፣ እንሰማለን። እኛ ግን ለምን ሞቱ እንላለን? የሰማዕታት ልጆች እኮ ነን። ክርስቶስን በሞቱ በኩል ሊመስል የተዘጋጀ ጠንካራ ክርስቲያን ካለ እነሱን እንድንመስል እግዚአብሔር እኛንም በሃይማኖት ያበርታል። አያችሁ? የሚሸሽ አይደለም ክርስቲያን። መከራ የሚፈራ አይደለም። ደግሞ ፈተና ሲመጣበት፣ ደግሞ መከራ ሲበዛበት ወደ ነገስታት የሚጣራ አይደለም። ወደ አገረ ገዢዎች የሚጮህ አይደለም። ወደ ምድር ባለጸጎች የሚያለቅስ አይደለም። መከራችንን ፈተናችንን ስለ ክርስቶስ ስለሚለው ስም የሚደርስብንን እንደ ሙሉ ጸጋ እየቆጠርን በጸጋ ተቀብለን በሰማይ የምናገኘውን ክብር እናስባለን እንጂ እንዲህ አደረጉን ገደሉን ብለን በነገስታት ፊት ለፊት የምንካሰስ አይደለንም። ለምን ካላችሁ እኛ የሰማዕታት ልጆች ስለሆነ። የማ ልጆች የሰማዕታት ልጆች ስለሆነ። አያችሁ እንዴት አይነት እድለኞች ናቸው። ብፁዕ ወቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ጻድቁ በረከታቸው ይደርብንና የለመኑት በዚህ ዓለም ሲኖሩ እግዚአብሔርን ከጠየቁት ጥያቄ አንደኛው ሰማዕት ልሁንና ልሙትልን ያሉት። እየሰማችሁ ነው? ምን ልሁን ብለው ሰማዕት። አንድ ሰማዕት ለመሆን በክርስትናቸው የተገኘ ካለ ደግሞ ዓለም ይንጫጫል፣ ይጮሃል። ምን አለ ባደለን፣ በኃጢአት ከመሞት አይሻለንም? ስሙን መስክረን ብንሞት አይሻለንም? መስቀሉን ተሸክመን ብንሞት አይሻለንም? አያችሁ? በዓለም ሳላችሁ መከራ አለባችሁ። የክብር ባለቤት ምን አለባችሁ? ዓለም ሁሉ ይጠላችኋል። እናንተ ከዓለም ስላልሆናችሁ ዓለም ይጠላችኋል አለ። ዓለም እኮ ጠልቶናል። አልጠላንም? ኦርቶዶክሳውያን ተጠልተናል እኮ። ዓለም ንቆናል። ዓለም ጠልቶናል። ማይተማችን ተጠልቷል። ክርስትናችን ተጠልቷል። ዓለም እንደምናምን አይታናለች፣ ንቃናለች። አምልኮ ስላለን በክርስትና ስለጸናን በሃይማኖት ስለጸናን ዓለም ለይ ደግሞ አይስማማትም፣ አልወደደችልንም። መሰብሰባችን በስሙ መዘመራችን ደግሞ የምንሄድበትን መጨረሻ መዳረሻችን ጠንቅቀን ስለምናውቅ ዓለም ለይህንን አልወደደችልንም። አያችሁ?
ከዓለም ስላልሆነ ነው ዓለም ይጠላል። በስለ ስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ ተባልን፣ የተወደዳችሁ አልተባልን። ማንም ሊወድ አይችልም ክርስቶስ የሚለውን ስም ይዘን እና ቅዱሳን ሰማዕታት የመጀመሪያው የአዲስ ኪዳን ሰማዕት ለክርስቶስ ሲወገር በሃይማኖት ስለመጽናት ነው። አሁን ይሄንን መነግራችሁ ክርስቶስ ስለሚለው ስም ነው መከራ የሚቀበለው ቅዱስ እስጢፋኖስ። ግን ይገርመኛል፣ አንበርክከውት የኋሊት አስረውት ድንጋይ በእጃቸው ይዘው ቅዱስ እስጢፋኖስን ሊወግሩት አይኖቹን ወደ ሰማይ አንስቶ ለገዳዮቹ ይጸልይላቸው ነበር። አያችሁ፣ በቃ ይሄ ነው ክርስትና። የሰማችሁን አይደል? ለሚያሳድዷችሁ ምን በሉ አለ? ጸልዩ በሉ። ማን ነው ለክፉ ጎረቤቱ የሚጸልየው? መኖርን የማይፈልግ ሰው እኮ መካከል ነው የምንኖረው አይደል? ውድቀታችንን የሚፈልጉ ሰዎች አሉ። እንደው ባላየው የሚሉ ሰዎች ባሉበት ከተማ ውስጥ ምን ነው መቆማችንን የማይፈልጉ ሺህ ሰዎች አሉ፣ እልፍ ሰዎች አሉ። ማን የተማረው ነው? ተማሩ እኔ እስሜው አነ ወቱት ልቤ፣ ከእኔ ተማሩ አለ። እስቲ ከእኔ ተማሩ። ትህትና የአንገት መሰበር ሳይሆን የልብ መሰበር ነው። አያችሁ እስጢፋኖስ ለአገልግሎት የተመረጠው፣ እንደናንተ ለአገልግሎት የተመረጠው እስጢፋኖስ አያችሁት። ለክብሩ ስትዘምሩለት እግዚአብሔር እንዴት እንደመረጣችሁ ታያችሁ። እንዴት ቢወዳችሁ ነው፣ እንዴት ቢያከብራችሁ ነው። እንዴት ቢያከብረን ነው በሰገነቱ ላይ ቆም ነው። እንኳን ለአገልግሎት ለባርነት እንኳን ጠቅሞም ነበር ክርስቶስ። ምን አይቶልን ይሆን? አያችሁ ቅዱስ እስጢፋኖስ ተንበርክኮ ወደ ሰማይ ይመለከት ነበር። ወዴት ይመለከት ነበር? በቃ መከራ ሲመጣ ፈተና ሲመጣ ክርስቲያን አይኖቹ ወደ ሰማይ ነው። ወደት የሚፈርድልን በሰማይ አለ፣ የሚበቀልልን በሰማይ አለ። ፍርዱ በእጁ የሆነ ቢዘገይም የሚቀርመው የሌለ እውነተኛ ዳኛ በሰማይ አለ። የለም ማን ይባላል ስሙ? ለስም አጠራሩ ክብር ይሁንለት። ይቆያል እንጂ ክርስቶስ ይፈርዳል። ጽዋዋ ትሞላለች እንጂ ክርስቶስ ይፈርዳል። እና ይገርማቸዋል። ቅዱስ እስጢፋኖስ የሚያየው ሰማይ ነው። ምንድነው ናፍቆቱ? ምንድነው ያስናፈቀው? ወደ ሰማይ የሚመለከተውስ ምን አይቶ ነው? ምንድነው አዲስ ነገር አለ እንዴ ብላችሁ ካላችሁ ቅዱሳን ሰማዕታት ናፍቆታቸው በሰማይ የሚያገኙት ክብር ነው። ምንድነው ናፍቆታቸው? ቅዱስ እስጢፋኖስ ጌታውን በሰማይ ለማየት ናፈቀ። ማንን ናፈቀ? ክርስቶስን ለማየት ናፈቀ። ቅዱስ ጳውሎስ እንዳለ ልሄድ አለ፣ ወደ ክርስቶስ ልሄድ ናፍቃለሁ አለ። ወደ ማን ልሄድ? የአንድ ሰሞን የፌስቡክ ትሬንድ ነበር አይደል? ልሄድ ይሻለኛል እያሉ በር እየዘጉ መዝም የሚጠጡ ሰዎች ብንሄድ ይሻለናል እያሉ ፌስቡክ ላይ እየጻፉ ቤተሰብ የሚያስጨንቁ ስንት ሰዎች ብንሄድ ይሻለናል። ዝም ብሎ የሚኬድ መሰለን? ምን ይዘህ ነው የምትሄደው? ምን ተገበርኪ አይቴ ነበርኪ? የት ነበርክ? ምን ሰራ ስትባል ምን ስራ አለን? መቅደስ ሰውነቴን አፈረስኩ ለማለት ደም የተከፈለልን ሰውነት መርዝ እየበጠበጥክ እየጠጣ ክርስቶስ በደም ዋጋ ያከበረውን መቅደስ ሰውነትን አንተም ውሰት አቦቱ ለመንፈስ ቅዱስ የመንፈስ ቅዱስ ማደሪያዎች እንደሆናችሁ አታውቁምን ይላል እኮ ቅዱስ ጳውሎስ። የመንፈስ ቅዱስ ማደሪያዎች ናችሁ። መቅደስ ሰውነታችሁን ጠብቁ፣ ከዝሙት ጠብቁ፣ ከርኩሰት ጠብቁ፣ ከዓለማዊ ነገር ጠብቁ፣ ክርስቶስ ከማይከብርበት ነገር ጠብቁት። ሲጨንቃችሁ ሲጨባችሁ ወደ ድንግል ማርያም ነው እንጂ ገመድ ይዞ በር መዝጋት መፍትሄ መሰላችሁ? እናቴ ልጅ ቅዱሳን ሰማዕታት ሩጫቸውን ስለጨረሱ ምናቸውን ስለጨረሱ ቅዱስ ጳውሎስ እኮ ሩጫዬን ጨርሻለሁ። አሁን ይሄ ጥቅስ ሐውልት ላይ ነው የሚጻፈው። በኃጢአት የሚጨርስ ሩጫውን ንስሐም ይግባ አይግባም ሰውየው ከሞተ በኋላ ቤተሰቦቹን የሚያስቀምጡለት ሰውየው እኮ አይደለም። ይሰማችሁና ሩጫዬ ምን ብያለሁ? ጨርሼ የሚጠብቀኝ የድል አክሊል ነው ይላል። የሚጠብቀኝ ምንድነው? ሲቀም የቀማውን ያልመለሰ ሰው፣ የበደለውን ያልካሰ ሰው፣ ድሃ እየበደለ ፍርድ እያጓደለ የኖረ ሰው ይሄ ጥቅስ አይገባውም። ሐዋርያው ቅዱስ ጳውሎስ እንዴት አድርጎ ነው ሩጫዬን ጨረስኩ ያለው? መዳረሻውን ያውቃል። ዓለም ከምትመዝንለት ወቄት ወርቅ ይልቅ በመንግስተ ሰማያት የሚጠብቀውን የድል አክሊል አስበልጧል። አዎ የድል አክሊል አለን በሰማይ። ዓለም ከምትሰጠን ስልጣን፣ ዓለም ከምትሰጠን ዝና፣ ዓለም ከምትሰጠን ገንዘብ፣ ዓለም ከምትሰጠን ወርቅ የሚበልጠው ክርስቶስ በመንግስተ ሰማያት ያዘጋጀልን ክብር ነው። ይበልጣል አይበልጥም? ቅዱስ ጊዮርጊስ እኮ ያ ሁሉ መከራ ተቀብሎ የተቀበለው 7 አክሊላት። ስንት አክሊላት? አያችሁ፣ ዓለም ከሰጠው ስልጣን የመንግስቴን እኩሌታ እንኳን ልስጥ እያሉ ነገስታቱ በጊዮርጊስ ፊት ለፊት ቢቆሙ እናንተም መንግስታችሁ ሀብታችሁ አብራችሁ ትጠፋላችሁ አላቸው። የማይጠፋው የክርስቶስ መንግስት አለ። እናንተ አንድ ጊዜ ትገሉኛላችሁ፣ እናንተ ዘላለም ትሞታላችሁ። እኔ አንድ ጊዜ ሞቼ ለዘላለም ብኖርስ ምን ችግር አለው እያሉ አንገታቸውን ይሰጡ ነበር ለክርስቶስ። በዚህ ልክ በሃይማኖት የጸና ክርስቲያን በዘመናችን ላይ የለም።
የሰማችሁ ነው አይደል? እንድትጸኑ እንደ ቅዱሳን ሰማዕታት እንድንጸና ዘመኑ የፈተና ዘመን ስለሆነ ዘመኑ የመከራ ዘመን ስለሆነ በሌሎች የምንሰማው እኛ ጋር እንኳን ቢደርስ እንዴት ነው ክርስቶስን አምናችሁ ወይንስ አይ መከራው እስኪያልፍ ጥቂት ጊዜ ብሸሸግ ቢኖር ብላችሁ ነው የምትደበቁት? ኑሯችን ያለው በሰማይ ነው። እውነተኛው መኖሪያችን ያለው በሰማይ ነው። የውሸት እየኖርን የእውነት እንዳንሞት ሥላሴ ይርዳን። ቅዱስ እስጢፋኖስ ወነጸረ ሰማይ ወደ ሰማይ ተመለከተ ይላል። እስቲ ወደ ሰማይ ተመለከተ በሉ። እያለቀሳችሁ ያላችሁት ወደ ሰማይ ብቻ ተመልከቱ። በጭንቀት ውስጥ ያላችሁ ወደ ሰማይ ብቻ ተመልከቱ። ሐዘን የበዛባችሁ ችግር የተፈራረቀባችሁ አንዱን ሳታልፉት ሌላ ስቃችሁ ሳትጨርሱ ሌላ ለቅሶ የመጣባችሁ በለቅሷችሁ ላይ ለቅሶ የተዳረረባችሁ እግዚአብሔር እንባችሁ እንዲያብስላችሁ ወደ ሰማይ ብቻ ተመልከቱ። የሰማችሁናል? በችግራችሁ ሰዓት ወደ ባለስልጣን አትዩ። ደህና ዘመድ አለኝ ብላችሁ እንዳትመኩ። ፊት ሊነሳችሁ ይችላል። የማያሳፍረን ማን ብቻ ነው? ፊት ማያዞርብን ማን ብቻ ነው? ጀርባ ማይሰጠው ማን ብቻ ነው? ታምኖ ማይከዳ ማን ብቻ ነው? ዘመድ ጠላት ሊሆን ይችላል። ወዳጅ ባዕድ ሊሆንብህ ይችላል። አየህ፣ ሊገለበጥ ይችላል። ክርስቶስ ኃጢአት ሰርተንም ብንመጣ ንስሐም ብንገባ ክርስቶስ ለክፎችም ለደጎችም ቸር ነው። እስመ ውእቱ ላይ ለሄራ ነው ላይ ለኩያ ለሁሉ ደግ የሆነ ለሁሉ ቸር የሆነ። አያችሁ፣ ቅዱስ እስጢፋኖስ ወደ ሰማይ ይመለከታል። ገዳዮቹን አላየም። ማንን አላየም? ማንን አላየም? ገዳዮቹን አላየም። ማን ነው ቆይ ዛሬ ሊገለኝ ወጣው እስቲ ልታዘበው ብሎ ገዳዮቹን አልቆጠረም። ማን ነው ድንጋይ ያነሳብኝ እንኳን ብሎ አላለም። ዛሬ ወዳጆቼ በፍርድ ቤት አካባቢ ብትሄዱ ስሜ ጠፋ ብሎ ዶሲ ይዞ የሚቆም ወንድሙን ፍርድ አደባባይ የሚያቆም ብዙ ሰው አለ። ገዳዮቹን ግን አላየም። ድንጋይ ያነሱበትን ግን አላየም። አያችሁ፣ ሁሉን ለክርስቶስ መተው ማለት ክርስትና ይሄ ነው። ክርስትና ገዳይ እኮ አለ፣ ምቀኛ እኮ አለ፣ ሊጥልም ይፈልግ እኮ አለ፣ ጉድጓድ የሚመስል እኮ አለ፣ ቀን የሚፈልግ ምቹ ቀን የሚፈልግብህ ቀን እኮ አለ። እነሱን አለማየት ነው። ማንን ማየት? ወነጸረ ሰማይ ወደ ሰማይ ተመለከተው። ወሬ ስብሐት እግዚአብሔር ወይ ቤሪ ኮል ነበር በማና አቡኮ ነው ያለው። ሰማይ ተከፍቶ አየው አለ። ምን ተከፍቶ? እንዴት ነው ሰማዩ የሚከፈተው? አይገርም? ምኑ ተከፍቶ አየው? ምኑ ተከፍቶ አየው? ራዕይ ዮሐንስ ምዕራፍ 19 ላይ ቅዱስ ዮሐንስ ወንጌላዊም እንደዚህ ነው። ሰማይ ተከፍቶ አየ። ምን ተከፍቶ? ሰማይ ተከፍቶ አየው። በአንባ ፈረስ ላይ ተቀመጠ፣ በራሱ ላይ ነጭ ልብስ የለበሰ በአንባ ፈረስ ላይ ተቀመጠ አየሁኝ። በልብሱ ላይ ስም ተጽፎበት ነበረ ይልና ስም ዘተጽፈ ላይ ለልብሱ በልብሱ ላይ ተጻፈው ስም ግን ያስገርማል አለ። የጌቶች ጌታ የነገስታት ንጉስ ይላል አለ። ለዚህ ነው ሰማዕታት ለዚህ ስም ነው ዋጋ የከፈሉት። የጌቶች ጌታ ለሆነው ለክርስቶስ፣ የነገስታት ሁሉ ንጉስ ለሆነው ለክርስቶስ። ቅዱስ እስጢፋኖስ ሰማይ ሄደ። የሚሞትለት ክርስቶስ የሚለው ስም ነው። ክርስቶስን ደግሞ በአባቱ ቀኝ ተቀምጦ ተመለከተው። ወይ ቤሪክ ወልድ ነበር በማናቡ በአባቱ ቀኝ ተቀምጦ ከአብ ከመንፈስ ቅዱስ ጋር የሚተካከለውን ጌታ አምላክ የሆነውን የድንግል ማርያም ልጅን የእግዚአብሔር አብ ልጅ የባህሪ አምላክ የሆነውን ክርስቶስን በሰማይ በአባቱ ዙፋን ላይ ተቀምጦ። ክርስቲያኖች አይናችሁ ወደ ሰማይ ስትከፍት ስታነሱ ክርስቶስን በአባቱ ቀኝ ተቀምጦ ታያላችሁ። ወደ ስታነሱ አይናችሁ ወደ ሰማይ ስታነሱ በህይወታችሁ ውስጥ ያለው መጋረጃ ይነሳላችኋል። በህይወታችሁ ውስጥ ያለው ጨለማ ይገፈፈላችኋል። እና ወደ ሰማይ ተመለከተ። በጣም የሚገርሙ ቅዱሳን ሰማዕታት በአንድ አይነት ሞት አይደለም ክርስቶስን የመሰከሩ። ስቃያቸው መከራቸው ከህሊና የራቀ በጣም የሚገርም ነው። ለምሳሌ አድርገን እስቲ ተወሰኑትን እንጥቀስና ትምህርታችንን እናጠቃልላለን። ለምሳሌ በድንጋይ የተቀጠቀጡ ሰማዕታት አሉ። በምን የተቀጠቀጡ? እስቲ በሉ በምን የተቀጠቀጡ? በድንጋይ የተቀጠቀጡ። እነ አቤል፣ እነ ናቡቴ፣ እነ ቅዱስ ኤርሚያስ፣ ቅድም የነገርኳችሁ ቅዱስ እስጢፋኖስ በድንጋይ ሰማዕትነትን የተቀበሉ ናቸው። ሌሎቻቸው አፍንጫቸውን እንዳይተነፍሱ ታፍነው የተገደሉ ሰማዕታት ናቸው። ምናቸውን? አፍንጫቸውን። እነ ቅዱስ ቶማስ ዘመራስ ክርስቶስን ካደው ሲባል አምነዋለሁ እንጂ አልክደውም። እስቲ አምነዋለሁ አልክደውም በሉ። ይሄ ጌታ ይታመናል እንጂ ይካዳል? ወገኖቼ ንገሩኛ። ስለዚህ ክርስቶስን ካደው የሚል አስጨናቂ እኛ በአሚነ ሥላሴ ጸንተናል፣ የቅዱሳን ሰማዕታት ልጆች ነን፣ ስለዚህ በእምነት ጸንተናል፣ ምንም እንኳን ፈተና ብታጸኑብን እኛ ክርስቶስን ልንክደው አንችልም ብለው በሃይማኖታቸው ጸኑ። ቅዱስ ቶማስ ዘመራስ ንጉሱ ተበሳይቶ ክርስቶስ የሚለውን ስም እስከምትክድ ድረስ በሰውነት ላይ መከራ አደርስብሃለሁ ብሎት የመጀመሪያው ምን አደረገው መሰላችሁ? እጆቹን ቆረጠ። ምኖቹን
እጆቹን እስቲ ሁለት እጆቹ የተቆረጡለት ሰው የተቆረጠበት ሰው እንዴት ሊራመድ ይችላል? ከባድ ነው አይደል? ከባድ ነው አይደል? በእስር ቤት ውስጥ እጆቹን ቆረጠ። ማ ስለሚለው ስም አልኳችሁ? ክርስቶስ ስለሚለው ስም። በሁለተኛው ቀን አቋሙ ጸንቷል። የተቆረጠው እጁ ነው። እጁ ተቆርጦ እንኳን ማንን በማመን ጸንቷል? ንገሩኛ። አንተ እጅህም አልተቆረጠም እግርህንም ቆራጭ የለብህም። ሙት ተገደል እንዲሆን የሚልህም የለም። ግን ክርስቶስን በማመን አልጸናንም። እምነታችን ሙሉ አይደለም። እንዋዥቃለን። አስማተኛ መንደርም እንረግጣለን። ጠንቋይ ቤትም እንሄዳለን። መተተኛውም ጋር እንሄዳለን። ደጋሚውም ጋር እንሄዳለን። እናስጠነቁላለን፣ እናስመትታለን። ደግሞም እዚህ ነን። አያችሁ፣ ክርስቶስን በማመን ያጽናን እግዚአብሔር። እና ይገርማችኋል፣ ቶማስ ዘመራስ ሄደና እጆቹ ተቆርጠዋል። አንተ ቶማስ አሁንስ በሃይማኖቱ እንደጸና ነው? አዎ ክርስቶስን አምነዋለሁ እንጂ አልክደውም። ስለዚህ አቋሜ የጸና ነው። ንጉስ የትኛውንም መከራ በስጋዬ ልታደርግ ትችላለህ። ስጋችሁን የሚገድሉትን ደግሞ ምን አትበሉ ብሎናል? አትፍሩ ብሎናል። ስለዚህ ስጋንም ነፍስንም በጋነብ ሊቀጣ የሚችል አንድ ጌታ አለ። እሱን ነው የምፈራው። ስለዚህ አልፈራም። እኔ ሞት አልፈራም። ሞት አያስፈራኝም። ያንተ ቁጣ ያንተ ዛቻ አያስደነግጠኝም። ከእምነቴ አንዲት ምዕራፍ ፈቀቅ አልልልህም አለው። እግሮቹን ቆረጠ። ቀጠለ። ምኖቹ? እጅ የለውም፣ አሁን ደግሞ እግር የለውም። ይገርማል እኮ። እጁም ተቆርጦ ክርስቶስን በማመን እግሩም ተቆርጦ ክርስቶስን በማመን ጸና። በጣም ተበሳጨ። እጅና እግሩ ተቆርጦ በቅርጫት ውስጥ አድርጎ እየተሳለቀበት ክርስቶስ የሚለውን ጌታ ካድ። ክርስቶስ አምላክ አይደለም ብለህ በአደባባይ መስክርልኝ አለው። እጁ ተቆርጦ እግሩ ተቆርጦ የመሰከረለትን ጌታ አሁን ምን አግኝቶ ይክደዋል ብላችሁ ታስባላችሁ? ጌታዬን አምነዋለሁ እንጂ አልክደውም ብሎ የክርስቶስን ጌትነት በአውደ ነገሥታት በተሰበሰቡበት መካከል በቅርጫት ውስጥ ሲመሰክር ንጉሱ ተበሳጨና አፍንጫውን አፍኖ ገደለ። እንዲህ ሆነው ለክርስቶስ ሞቱ። እንዲህ እያሉ ወደ ክርስቶስ መንግስት ይጨመራሉ። እንዲህ እያሉ ሰማያዊ አክሊል ይቀዳጃሉ። አያችሁ ቅዱሳን ሰማዕታት። ቅዱስ ጊዮርጊስ ስንል እንደ ቀልድ እንዳታዩ፣ ቅዱስ አርሴማ ስንል እንደ ቀልድ እንዳታዩ። እነ ቅዱስ ሚናስ፣ እነ ቅዱስ ቂርቆስ፣ እነ ቅዱስ ቴዎድሮስ በናርዲዮስ፣ ሌሎቹም ቅዱሳን በሞቱ በኩል ክርስቶስን የመሰሉ ናቸው። በምኑ በኩል? በምኑ በኩል? በሞቱ በኩል። ጆሮአቸውን በምላጭ የተቆረጡ አሉ። ምናቸውን ታስታውሳላችሁ? ሕፃኑ ቅዱስ ቂርቆስ ንጉሱን ካበሳጨው ቃል አንደኛው እኔ ክርስቶስ ነኝ የሚለው ቃል ነው። እስቲ እኔ ክርስቶስ ነኝ በሉ። እኔ ክርስቲያን ነኝ በሉ። አያችሁ፣ ክርስቲያን ደግሞ የታመነ ምስክር ነው። የታመነ ምስክር ደግሞ አይዋሽም። የታመነ ምስክር ምን አይልም። የትምህርታችን ርዕስ ምንድነው? የታመነ ምስክር። ቅዱስ ቂርቆስ ሕፃን ነው፣ የ3 ዓመት ልጅ ነው አይደል? ንጉስ ቀስ ብሎ ልክ ሕፃን ልጅ በከረሜላ በምን እንደሚታለለው አያችሁ። አቡሽዬ ከእናት ጋር የፈለከውን ነገር አረግልሃለሁ፣ ይሄ እናንተ ክርስቶስ የምትሉት አምላክ አይደለም ካደው ሲሉ እኔ ክርስቲያን ነኝ አለ። የታመነ ምስክር ክርስቲያን፣ የማይዋሽ የማይወላውል ክርስቲያን፣ በሃይማኖት አምድ የተተከለ እንደ መሰሶ ያለ ክርስቲያን፣ ነፋስም ሲመጣ የማይወላውል ክርስቲያን። አያችሁ። ስለዚህ እኔ ክርስቲያን ነኝ አለ። እኔ ምንድነኝ? ይሄ ቃል ነው ያበሳጨው። እኔ ክርስቲያን ነኝ። እንደውም ሊቃውንቱ ሲጠሩት ቅዱስ ቂርቆስን ዘክርስቶስ ይሉታል። እስቲ ዘክርስቶስ ብሎ እኛንም የክርስቶስ ያርገን። ዘክርስቶስ ብሎ ይጠሩታል በአጭር ቃል ቅዱስ ቂርቆስን። እነ ቅዱስ ቂርቆስ ብቻ አይደሉም፣ ሌሎች ቅዱሳን አሉ። ጆሮአቸውን በምላጭ የተቆረጡ፣ አይናቸውን የተጎለጎሉ እነ ቅዱስ ስምዖን፣ እነ ቅድስት አርሴማ። አስታውሷት ቅድስት አርሴማ። ታሪኳን አይደለም የምተርክላችሁ። ቅድስት አርሴማ አይኖቿ ያምራሉ። ንጉስ በአጸ ዝሙት ተነድፎ መልኳን እያየ ለአግባሽ የመንግስቴን እኩሌታ ልስጥሽ አብረሽኝ ኑሪ ብሎ ፈቃዷን ሲጠይቅ እኔ የክርስቶስ ሙሽራ ነኝ፣ እኔ ላንተ አልገባም፣ እኔ ለአንዱ ለክርስቶስ ታጥቻለሁ፣ በመንግስት ሰማያት የማደርገው ሰርግ አለኝ፣ ሙሽርነቴ በሰማይ ነው፣ ቁንጅናዬን አይታል፣ ይሄ የሚረግፍ ነው የሚጠፋ ነው፣ ይሄ በጨርቅ የሚጠቀለል ነው፣ በሳጥን የሚገባ ነው፣ አፈር የሚበላው ነው። ስለዚህ እኔ ውበቴ ከውስጥ ነው፣ ውበቴ ደግሞ ክርስቶስ ይባላል ብላ ክርስቶስን ስትመሰክርለት ንጉስ ተበሳጭቶ የምትመኪበት ይሄን የሚያምረው ውበትሽን አጠፋዋለሁ ብሎ የሚያምሩ አይኖቿን በወጭት አስወጥቶ በወስፌ በወጭት አድርጎ እንዲህ ሲሳለቅባት አይናማዋን አርሴማ አይነ ስውር አድርጎ እዛ እስር ቤት ሲጨምራት ቅድስት አርሴማ ድንግል ማርያምን ተማጸነቻት። ግዴላችሁም የአርሴማ እናትና ድንግል ማርያም ተማጸኗት። ቅድስት አርሴማ ድንግል ማርያምን ተማጸነቻት እያልኩ አያችሁ። አዛኝቷ የብርሃን እናት ናታ እመብርሃን። ወንጌላዊ ዮሐንስ እኮ ብርሃነ ጽድቅ ዘያብር ለኩሉ ዓለም ብሎ የመሰከረልን ልጅ አላት።
ለሰው ሁሉ የሚያበራ አያችሁ በጨለመባችሁ ነገር ሁሉ ያብራላችሁ የማርያም ልጅ መሰከረችለት ስትለምናት አደረች እናቴ ድንግል ሆይ አብዝቼ ወድሻለሁ አይኖች ነበሩኝ አሁን አይነ ስውሮኛለሁ ልጅሽ ብርሃን ነው ምንድነው ልጅሽ ብርሃን ነው እሷን ስጠራት ደግሞ ምን እንላታለን እስቲ መብርሃን በሏታ ጨለማ ህይወታችሁን ብርሃን ታርግላችሁ መብርሃን ለመነቻት ከዛስ እግዚአብሔር የለመኑትን አይነሳም የነገሩትን አይረሳም አይደል በድንግል ማርያም ወደ ድንግል ማርያም የጸለየችውን ጸሎት እግዚአብሔር ሰማና እናቴ ሆይ አንቺን ተማጽናለችና አንድ የጸናች የታመነች ምስክር በእስር ቤት ውስጥ አለች ብቻዋን አይደለችም አብረዋት 27 ደናግል ሰማዕታት ሴቶች አሉ ስንት አልኳችሁ በዚህ ዘመን ያለው ሰማዕትነት እህቶቼ ልንገራችሁ ቅድስት አርሴማና ከሷ ጋር ሰማዕትነት የተቀበሉ ሰላም ዘምስለኪ ለዛ አይረፉ የመጨረሻው መልካ አርሴማ መጨረሻው መደምደሚያው እሱ ነው ካንቺ ጋራ ሰማዕትነት የተቀበለው ያረፉ 27 ሰማዕታት ደናግል ሰላምታ ይድረሳቸው እያለ ነው የሚነግራት እና ይገርማችኋል ምንድነው ሰማዕትነት ካላችሁኝ የዚህ ዘመን ሰማዕትነት ራስን መግዛት ነው ምን አልኳችሁ የዚህ ዘመን ሰማዕትነት ምንድነው አልኳችሁ የኃጢአት ግብዣ ሲቀርብላችሁ ራሳችሁን መግዛት ለዝሙቱ አቤት ስትጠየቁ ራስን መግዛት ያችሁ መቅደስ ሰውነቴን አላረክስም ክርስቶስ አምላኬን አላስቃልክደው አላሳዝነውም ብሎ ራስን መግዛት ሰማዕትነት ነው አንገት የሚቆርጥ ላይኖር ይችላል ይሰማችሁ ይናል በፈላ ሰዓት የሚጥልክ ላይኖር ይችላል ግን ራስን መግዛት ሰማዕትነት ነው እግዚአብሔር ይርዳኖላችን ከዛ ቅድስት እመቤታችን ድንግል ማርያም ከልጇ ጋር በእስር ቤት ገባችና ጨለማ የነበረው ቤት እስር ቤት ሁሉ ብርሃን ሆነ እናቴ አንቺን ተማጥናለች ይሄንን ሰማያዊ አይኑ ሰጅና ግጠም ይላታል ይችላል አይችልም መዳን ነገሩ ይችላል አይችልም ይችላል መዳን የሁሉ ባለቤት አይደል ከናቱ ማይፀን ጀምሮ ውር የሆነው ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምራችሁ ስታነቡ ደቀ መዛሙርቱ ማን ኃጢአት የሰራው ውር ሆኖ እንዲወለድ ሲል የእግዚአብሔር ሥራ በሱ እንዲገለጥ አይደል ያለው ልሙጥ የነበረው ሰው አይኖች ያልተፈጠሩለትን ሰው አይኑን ያበራ እግዚአብሔር ይችላል አይችልም ከዛ በኋላ ወሰደችና ሰማያዊውን አይን ግጥም አደረገችና አይዞሽ ወደ ኋላ እንዳትይ በሰማይ የተዘጋጀልሽ ክብር በሰማይ የተዘጋጀልሽ አዳራሽ በሰማይ የተዘጋጀልሽ ክብር ሰማያዊ ክብር አለሽ ወደ ኋላ እንዳትይ ስለዚህ የታመነ ምስክር አይዋሽምና ጸንተሽ ቆይ ብሏት በሃይማኖት እንድትጸና መክሯት 27ቱን ሴቶችም እንድታጸና ነግሯት ክርስቶስ ኢየሱስ ባርኳት ድንግል ማርያም ባርኳት ቅድስት አርሴማ ያለች በዚህ መካከል ነው አይናቸውን የተጎለጎሉ ልክ እንደ ቅዱስ ስምዖን ሰማዕታት አሉ ያልኳችሁ ከንፈራቸውን የተቆራረጡ እነ ቅዱስ ቶማስ እነ ቅዱስ መርምህናም ጥርሳቸውን በድንጋይ የተወለቁ እነ ቅዱስ ጎርጎርዮስ ዘእንዚናዙ ምላሳቸውን በወስፌት የተተለተሉ እነ መጥምቀ መለኮት ቅዱስ ዮሐንስ ደረታቸውን በጦር የተወጉና አቡነ አቢብ እነ ቅዱስ ቴዎድሮስ ቆዳቸውን የተገፈፉ እነ ቅዱስ ቶማስ ዘህንደኬ በእሳት የተጠበሱ እነ ቅዱስ መርቆሪዎስ ወደ ባህር የተጣሉ እነ ቅዱስ በርቶሎሜዎስ በገመድ የተጎተቱ እነ ቅዱስ ማርቆስ እነ ቅዱስ አትናቴዎስ እነ ቅዱስ ዲዮስቆሮስ በሮማ አደባባይ በሰረገላ እየጎተቱ ፊታቸው የተነጨ ጢማቸው እየተነጨ ጥርሳቸው እየወለቀ ዝንቱ ውእቱ ፍሬ ሃይማኖት የሃይማኖት ፍሬ ይሄ ነው ክርስቶስ ስለሚለው ስም መከራ መቀበል ነው ብለው በመከራ ውስጥ ወደ ኋላ እንዳይሸሹ በመከራ መጽናትን አስተምሯቸዋል እነ ቅዱስ ዲዮስቆሮስ እነ ቅዱስ በረከታቸው ይደረብህ በገመድ የተጎተቱ ብቻ አይደሉም በጣም ብዙ ቅዱሳን ሰማዕታቶች አሉ እነ ቅዱስ ጊዮርጊስ በጣም እኮ የሚገርም በረከታቸው ይደረብህ ለሰማዕትነት የሚያበቁ ቅድመ ሁኔታዎች በቤተክርስቲያናችን 4 ናቸው ስንት ናቸው የመጀመሪያው አንድ ሰው ሰማዕት ከመሆኑ በፊት በእግዚአብሔር ማመን አለበት በማን ማመን አለበት በእግዚአብሔር ያላመነ ሰው ከሰውም ተጣልቶ በሆነ ምክንያት ግጭት ተፈጥሮ ቢሞት ሰማዕት ይሆናል ንገሩኛ ቅድሚያ በማን ማመን አለበት በእግዚአብሔር ሁለተኛው ዓለምን በፍጹም መጥላትና መናቅ አለበት ማንን ተቸገራችሁ አይደል ዓለምን መናቅ ደግሞ ዓለም የምትባል ሴት ካለች እሷን አይደለም እስቲ ዓለምን መናቅ በሉ በፍጹም መጥላት ያያችሁ ከክርስቶስ ማን ይበልጣል ዓለም ይበልጣል እንዴ ዓለም ትበልጣለች አሁን በጾማችሁ ሰዓት ጠዋት ተነስታችሁ ብትበሉ ማን ይበልጣል እያላችሁ
ንገሩኛ። ዓለም ትበልጣለች፣ ስጋዬ ይበልጥብኛል፣ ከክርስቶስ በልጦብኛል እያለን ነው አይደል? ጠዋት የበላ ሰው ውሎ ከሚበላ ሰው ጋር ሂዱና እስቲ ሁለቱን አቁማችሁት በጣም የሚወዛው ውሎ የበላው ሰውዬ ነው። አዛኝን የሰማችን ውሎ የበላውን ሰው ወዛም ነው ሳይቀባ። ይኸው ከዚህ ቁረጥ ከዚህ ፍለጥ ያለ ሰውዬ ግማሹ ዩሪክ አሲድ፣ ግማሹ የሆነ ነገር፣ ግማሹ የሆነ ነገር ይውና ያው በዚህ ሰዓት ራሱ ወንጌል ላይ ሰሞኑን ጂም ቤት ነው ያሉት። የበሉትን እየተፉ ነው ያሉት ትራክ ላይ እየሮጡ። የሚሰግድ ሰው፣ የሚጾም ሰው፣ የሚመጸውት ሰው፣ ቃሉን የሚሰማ ሰው፣ የተሰበረ መንፈስ ያለው አያችሁ፣ ልቡ የተሰበረ መንግስቱን የሚናፍቅ ክርስቶስን መምጣት የሚጠባበቅ እንደ ቃሉ የሚኖር ሰው ጾማል፣ ጸልያል፣ እንደተጻፈው እንደ ክርስቶስ ቃል ይኖራል። ስለዚህ ለሰማዕትነት የሚያበቁ ቅድመ ሁኔታዎች አንደኛው ምን አልኳችሁ? በእግዚአብሔር ማመን፣ ሁለተኛው ዓለምን በፍጹም መጥላትና መናቅ፣ ቀጥሎ ያመኑትን በህይወት መኖር። ይህንን እግዚአብሔር ያድርግልን። ይሄው እኛ እንሰብካችኋለን፣ ምን ሰብኮን እኛ እንኖረው። እናንተም ትዘምራላችሁ፣ የዝማሬ ህይወት የለም። ከዝማሬው በኋላ ኤርፎን ደቅነን ምን ሰማውን እናውቀዋለን። እናንተ ቤት የሚከፈተው እንኳን መዝሙር ከ4 ሰዓት አያልፍም። ጠዋት ከ4 ሰዓት በኋላ ዘፈኑ ይቀጥላል አይደል? በጠዋት አቤት ግሌ ቤት እንደውም የሚከፈተው መዝሙር ትላችሁ አድንቀ ሳትጨርስ 4 ሰዓት ቁርስ ከበሉ በኋላ ይቀይሩታል። ክርስትናችን ራሱ አንድ ቀን የማይውል ክርስትና ነው። ያመኑትን በምን መኖር አልኳችሁ? በህይወት መኖር በሉ። አዎ የሚቀድሰው መቀደስ ስላለበት የምንኖረውለት ክርስቶስ ያስፈልገናል ብያችኋለሁ ቅድም። ክርስቶስ ኑሮ ይፈልጋል። እናወራለን፣ ይሁን ሰብካለን፣ እናንተ ስማላችሁ፣ እኛም ህይወት የለንም፣ እናንተም እንደዛ ይሆንን ነውና እግዚአብሔር ይመልሰን። አራተኛው ያመኑትን መመስከር ነው። ምን አልኳችሁ? አንድ ክርስቲያን መመስከር የሚችልበት መንገድ አንደኛው ስለ ክርስቶስ በአንደበቱ መመስከር ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ ተመልከቱ። አንድ ክርስቲያን መመስከር የሚችልበት በአንደበቱ። እስቲ በአንደበቱ በሉ። የማንን ጌትነት? የክርስቶስን ጌትነት። የማንን አምላክነት? እግዚአብሔርን አምላክነት። ስለዚህ በህይወቱ ስለ ክርስቶስ መመስከር ምንድነው ያለው? በሰው ፊት የሚመሰክርልኝ አለ፣ እኔ ደግሞ በሰማይ በአባቴ ፊት እመሰክርለታለሁ። በማንም ፊት የሚመሰክርልኝ? አቤት ከድንግል ማርያም መወለዴን፣ በመልዕልተ መስቀል መሰቀሌን፣ ሞቼ ዓለምን ማዳኔን፣ ወደ ሰማይ ማድረጌን፣ ከሰማይ ያላወረደውን ስጋ ወደ ሰማይ ይዞ መውጣቱ፣ በስጋ ማርያም በክበበ ትስብእት በግርማ መለኮት ተገልጦ ለፍርድ እንደሚመጣ ይህንን የሚመሰክር ጌትነቴን አምላክነቴን የሚመሰክርልኝ በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ በአባቴ መንግስት በሰማይ እመሰክርለታለሁ። ስለዚህ በአንደበት ስለ ክርስቶስ መመስከር ያልኳችሁ ይሄ ነው። ሁለተኛው አንድ ክርስቲያን መመስከር የሚችልበት መንገድ ሁለተኛው በህይወቱ ስለ ክርስቶስ መመስከር። በምን አልኳችሁ? ቅድም እንዳልኳችሁ ነው። ሰው ዓለምን እየወደደና በዓለም ያለውን ስራ እየሰራ እግዚአብሔርን ወደዋለሁ ማለት አይቻልም። ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል። ያዕቆብ መልእክት ምዕራፍ 2 ቁጥር 4 ላይ ወንድሞች ሆይ ይላል፣ የዚህ ዓለም ወዳጅ የእግዚአብሔር ጠላት እንደሆነ አታውቁም ይላል። የማን ወዳጅ? እንደው በማርያም ንገሩ፣ የማን ወዳጅ? የማን ጠላት አለ? የዚህ ዓለም ወዳጅ አለ የእግዚአብሔር ጠላት እንደሆነ አታውቁም አለ። ስለዚህ ዓለም ሳትንቃችሁ ናቋት። ደግሞ ናቋት ስላችሁ መንኩሱ እያልኩ አይደለም። እየሰማችሁ ነው? ዓለምን መናቅ ማለት መመነን አይደለም። እየሰማችሁ ነው? በዓለም ያለውን የስጋውን ፍላጎት አሸንፎ መኖር መናኔ ነው። እናንተ እኮ መናኝ ናችሁ። እየሰማችሁ ነው? ባል በሚስቱ ጸንቶ ከኖረ እኮ መናኝ ነው። እውነት አሰብ ይነገሩኝ እንጂ በትዳራቸው በብቃት የደረሱ ቅዱሳን እኮ አሉ የሉ? ጳጳሱ እኮ የትዳር ውጤት ነው አይደል? ቅዱሳን እኮ የትዳር የጋብቻ ውጤቶች ናቸው። እና ሶስተኛው ክርስቶስን በማያውቁ በከሃዲያን ፊት ለፊት መመስከር ነው ለሰማዕትነት የሚያበቃ። በማን? ክርስቶስን በማያውቁ ፊት ቤት መመስከር? በከሃዲያን ፊት። እስቲ በከሃዲያን በሉ። ክርስቶስ ጌታ አይደለም በሚሉ ሰዎች መካከል መመስከር ነው ለሰማዕትነት የሚያበቃው። በቤተ ክርስቲያን አስተምሮ አንድ ጻድቅ ወይም አንድ ሰማዕት የሚባለው 3 ነገሮችን ሲያሟላ ነው። ስንት ነገሮች? 3 ነገር ካሟላ ሰማዕት ይባላል። 3 ነገሮችን ካላሟላ ግን ቤተክርስቲያን ሰማዕት ነው አትለው። በስሙ ቤተክርስቲያን አትሰራም፣ ጽላት አትቀርጽለትም። ምንድነው ካላችሁ የመጀመሪያው የሰማዕትነቱ ምክንያት በሃይማኖቱ መሆን አለበት። በምን ንገሩኛ? በሃይማኖቱ።
ሁለተኛው ሰማዕትነቱ በራሱ ነፃ ፈቃድ መሆን አለበት፣ ማንም ሳያስገድድ። ሰማችሁኛል? ተገዶ አይደለም፣ በራሱ ነፃ ፈቃድ። ክርስቲያኖች የሚቀበሉትን መከራ ልቀበል፣ ክርስቶስ ስለሚለው ስም የመጣባቸው መከራ ብሬያቸው ልቀበል ብሎ በራሱ ነፃ ፈቃድ ሄዶ ክርስቶስን መስክሮ በሰማዕትነት የሚያልፍ ካለ ይሄ ሰማዕት ይባላል ቤተክርስቲያናችን። ሶስተኛው በሰውነቱ ወይም በአካሉ ላይ መከራ እየተቀበለ መሆን አለበት። በነገራችን ላይ በሊቃውንቱ ቋንቋ 3 አይነት ሰማዕትነት አለ። ነጭ ሰማዕት፣ አረንጓዴ ሰማዕትና ቀይ ሰማዕት ተብሎ ይከፈላል። ምን አልኳችሁ? እንደው ከለር እንኳን መጥራት አይከብዳችሁም? እስቲ ጥሩ። ነጭ ሰማዕት፣ ቀይ ሰማዕት፣ አረንጓዴ። ነጭ ሰማዕት በዚህ ዓለም ትዳር ይዘው ልጅ ወልደው ራሳቸውን የለዩ ናቸው። ራሳቸውን ከምን የለዩ የሚለው ነው ጥያቄ። ትዳር ይዘው ልጆች ወልደው በዚህ ዓለም የሚኖሩ ይሰማችሁ ይኖር በትዳሩ የጸና የማይወላውል፣ በትዳሯ የጸናች የማትወላውል፣ ባል ከሚስቱ ሚስትም በባሏ ተወስና ብቻ እየኖረች፣ ቀጥሎት በምስጢራት ተሳትፈው ቅዱስ ቁርባን እየተቀበሉ ምን እየተቀበሉ ንገሩኛ? ቅዱስ ቁርባን እየተቀበሉ በክርስትና የጸኑ ነጭ ሰማዕታት ይባላል። አያችሁ ሰማዕትነት እንዴት በረከት እንዳለው አላወቅከውም እንጂ በትዳር ውስጥም ነበር። በስርዓት አልያዛችሁትም እንጂ እየቀለዳችሁበት ነው እንጂ ነጭ ሰማዕት አለ። ሌላው አረንጓዴ ሰማዕት ነው። አረንጓዴ ሰማዕት ደግሞ ልጆቻቸውን ለቁም ነገር አብቅተው በመጨረሻው ሰዓት የመነኑ ወይም ገዳም የገቡ ናቸው። ለምን አብቅተው አልኩኝ? እኔ ደግሞ በትነው አላልኩኝም። አደራችሁ እንዳትለውጡብኝ፣ በጣም ብዙ ሚዲያ ስላለ እንዳትተነጥቋት። ለምን አብቅተው አልኩኝ? ልጆቻቸውን ድረው ኩለው ስራ አስይዘው ቁም ነገር ላይ አድርሰው ከዚህ በኋላ እኔ ብኖርባት ይቻለ ማጠቅመኝም ብለው በ11ኛው ሰዓት የመነኑ የመነኮሱ ምን አይነት ሰማዕታት ይባላሉ? ንገሩኛ። ይሄው አንዳንድ ቤት እኮ ሽምግልና እንላካለን እንደው አልቆርባለኝ ይላሉ። ሴቶቹ እናቶቻችን እንኳን ጀግኖች ናቸው። እንደው እንዳትቀየሙኝ አደራችሁ። ሌላ መውጫ ካለ እንኳን ጠይቄም ቢሆን ወጣለሁ፣ አታስወጡኝም። እናቶቻችን ጎበዞች ናቸው። እውነቴን ነው የምለው። ለኪዳን ከአባቶች በላይ እናቶች ነው የሚሮጡት አይደል? ለቅዳሴው የሚመጡት እነሱ ናቸው ተመልሰው። እንደው አባት ደፍሮ ኪዳን ከመጣ ቅዳሴውን አንቺ እጭ ደግሞ አበዛሽው ማለት እንዴ! ምንድነው አንቺ ሴትዮ ተይኝ እንጂ አንደኛሽን ለምን አትገቢም እዛ ሌላ ትችላል። እና ማን ይበረታል እያልኳችሁ? እናቶች። አንዳንድ ጊዜ እናቶች እንደው ባለቤቴ አልቆርባለኝ እንደው እስቲ ንገርልኝ ብለው እንደው አንድ ሁለት ቦታ ይጃለሁ እኔ እግዚአብሔር ባወቀ እና እጄ እንዴ ሴትዮ አብዳለች እንዴ? እኔ እኮ ገዳ ነኝ አለኝ ሰውዬው። እኔ ምንድነኝ? ሞትስ ሰግብተ ይመጽእ ከመሰራቂ፣ ሌባ በድንገት እንደሚመጣ በየትኛው ሰዓት እንደሚመጣ እንደማታውቁ ድለዋን ከሙነበሩ ተዘጋጅታችሁ ቆዩ አለ። ድንገት ይመጣል አማኑኤል። የቀማውን ሳትመልስ፣ የበደልከውን ሳትክስ፣ ንስሐ ሳትገባ፣ ይቅር ለእግዚአብሔር ሳት ይሄው ገና ነኝ ስትል ይግባኝ የሌለው ይመጣል። ድንገት ይመጣና ልም አስቡበት ወንድሞች። ዘላለም የሚኖር እንዳይመስላችሁ። ተከራይ ተቀምጦ ያከራይ ሬሳ ይወጣል። ባለጠጋም ይደህያል። ለዓመት ያስቀመጡትን በዕለት ይበተናል። የዚህንን ዓለም የትኛውንም ነገር ብጨብጠው ከንቱ ነው፣ እንደ ጉም ነው። የትላንት ጌቶች የሉም፣ ዛሬ ከርታቶች ሆነዋል። ይኸው በየመንገዱ የትላንት ዝነኞች የሉም፣ የትላንት ቆንጆች የሉም፣ የትላንት ባለጠጎችም የሉም። የትላንት አሰሪ የዛሬ ታሳሪ ነው። ይኸው ባለጠጎች ጎዳና ቁጭ ብለው ይለምናሉ። ትላንት እኮ ነው ቤት ይላል። ትላንት የዛሬን ያርገውና ቀንጥሎኝ ይላል። ቀን የሚያመጣው ምን እንደሆነ አታውቅማ። እግዚአብሔር ይደስልን። አረንጓዴ ሰማያት ብያቸዋለሁ። እሺ አረንጓዴ ሰማያት ልጆቻችሁ ለቁም ነገር ያብቃላችሁ። ንስሐ ሳትገቡ አይወሰዳችሁ። የመጨረሻው ቀይ ሰማያት። እስቲ ቀይ ሰማያት በሉ። ከሃዲያን ነገስታት ሲነሱ የእግዚአብሔርን አምላክነት መስክረው በሰይፍ በስለት ተወግተው የሞቱ ቀይ ሰማያት ይባላሉ። የመጀመሪያው ቅዱስ ጊዮርጊስ ነው። በረከቱ ይደርብ። ማን አልኳችሁ? ቅዱስ ጊዮርጊስ የመጀመሪያው ሰማያት ነው። በጣም የሚገርም ነው። ታላቁ ሰማያት ቅዱስ ጊዮርጊስ የተቀበላቸው መከራዎች ብቻ ልንገራችሁና ትምህርት ሊጠቅልላችሁ። እግዚአብሔር ከሁላችን ጋር ይሁን። የታመነ ምስክር ምን አይልም። የመጀመሪያው የቅዱስ ጊዮርጊስ አንደኛው ሰማያትነቱ
በእንጨት አስቀቅሎ ስጋውን በመቃን አስፈትተው ረጃጅም ችንካሮች ያሉበት ወይም ምስማር የብረት ጫማ ጫምቶት ሂድ አሉት ቅዱስ ጊዮርጊስ። ልብ አድርጉ፣ የብረት ምስማር ነው፣ የብረት ጫማ ነው፣ ምስማር አለ ይወገዋል። ያንን አጫምተውት ሂድ አሉት። የሰማችሁኝ ነው። እና እንዲህ አይነት የመጀመሪያውን መከራ ሲቀበል ቅዱስ ሚካኤልን እግዚአብሔር ላከና ከነበረው ቁስልና ደም ፈውሰው ነው። ልብ አድርጉ፣ በጣም የሚገርም ነው። ሲያዩ ነገስታቱ ቅዱስ ጊዮርጊስ በብረት ጫማ ላይ አጫምተው ደሙን አይተዋል፣ ስጋው ቆስሎ አይተዋል። ደግሞ ቅዱስ ሚካኤል ይመጣና በህቡ ፈውሶት ይሄዳል። ይሄ መልአክ ይምጣና ይፈውሳል፣ ፈውሶት ይሄዳል። እና ግራ ሲጋቡ ሁለተኛው ምን አደረጉ መሰለህ? በሰባ ችንካር አስቸንክረው በእሳት አስተኩሰው ችንካሩ ይሄም ብረቱ እንዲግል ማለት ነው። አናቱን በመዶሻ አስቀጥቅጦ በሆዱ ላይ የደንጊያ መሰሶ አስረው እንዲንከባለልበት አደረጉት። ይከብድ። ክርስቶስ ስለሚለው ስም አባቶቻችን ይህንን ያክል ዋጋ ከፍለዋል። ሶስተኛው ስጋውን በመጋዝ አስተልትለው ጨው ነስንሰውበት ስጋው ተቆራርጦ የቅዱስ ጊዮርጊስ ስጋ ወደቀ። ጌታው በመንፈቀ ሌሊት መድኃኔዓለም ተገልጦ በእጁ ዳሰሰና እንዲህ አለው፣ ጊዮርጊስ ገና 6 ዓመት የተጋድሎ ዓመታት ይቀርሃል አለው። ገና ስንት ዓመት ይቀርሃል አለው? ያውም የተጋድሎ ስቃይ ያደርጉብሃል፣ እኔ ከስቃይ ፈውስሃለሁ። መከራ ያጸኑብሃል፣ በመከራ ደግሞ ትታገስ ትጸናለህ፣ እኔ ካንተ ጋር ነኝ ብሎ ጌታው ነገረውና ሄደ። ከዛ ወዲያውኑ ዱዲያኖስ ደንግጦ የሚያሸንፍልኝ ቢኖር ወርቅ ሰጠዋለሁ ብሎ በአደባባይ ተናገረ። እና መሰግላን ጠንቋዮች ተሰበሰቡ። ማንን ለማሸነፍ? ጊዮርጊስን ለማሸነፍ። አሁን እኛን የሚታገሉ ጠንቋዮች አሉ። ዛሬ የሚታገሉን ጠንቋይ አስማተኞች አሉ። ትንሽዬ ኪዮክስ ስከፍት ታየዋለህ። ትንሽዬ ጉልት ይዘው በር ላይ ቁጭ በል ታየዋለህ። ዛሬ የማይጣልብህ ነገር የለም፣ የማይገነዝብህ ነገር የለም፣ የማይደፋብህ ነገር የለም። ኢትዮጵያዊ ገርም ማለት ነው። እግዚአብሔር የሰነፎች አምላክ አይደለም። አስማተኛው መንደር ሮጠ የሰው ቤት ለመዝጋት ከምትሯሯጥ ያንተን እድል ስላሴ እንዲከፍትልህ በስላሴ ጋር ብትንበረከክ እሱ ነበር ዋጋ ነበር። አስማተኛ መንደር ሄደ የሰው ትዳር ከምትበጠብጥ አንተንም የተባረከ ትዳር እንዲሰጠው ወደ ስላሴ ብትለምን እሱ የተሻለ ነበር። እውነት አሰት እንዲህ አይነት የክፋት ቤት እንዳትሄዱ ስላሴ ይጠብቃችሁ። እና አትናሲዮስ የሚባል መሰሪ ጠንቋይ ሆድን በጥብጦ አንጀትን ቆራርጦ የሚገድል ስራይ ወይም መርዝ አዘጋጀ። የሰማችሁ ነው። ከዛ በኋላ እኔ አሸንፍልሃለሁ ይሄን ብቻ አጠጣዋል። ቅዱስ ጊዮርጊስ አልጠጣም እንዳይል እጅና እግሩን አሰሩትና በገመድ ጠጣ ብለው አነሱና ሰጡት። እንዳያማትብ እጁን አሰሩበት። የሰማችሁ ነው። የሚጎዳ መርዝ እንኳን በትጠጡ ብሏቸዋል። ይሄ እኮ ለቅዱሳን የተሰጠ ቃል ኪዳን። የሚጎዳ ነገር እንኳን አንበሳና ዘንዶን ትጫማለህ ያለ እግዚአብሔር አያችሁ። የራሱን የባቡን ራስ እንድንቀጠቅጥና ኃይልና ስልጣን የሰጠን እግዚአብሔር መጨረሻ ምን አደረገ? ቅዱስ ጊዮርጊስ ካማተበ ያ መርዝ ውሃ ነው የሚሆንለት። ስለዚህ እጁን ይሰሩልኝ አለ። እጁ ላይ ችግር አለ። በስመ እግዚአብሔር በመስቀል ምልክት ምን ይላል? ያማትባል። ሳታውቁት እኮ መርዝ ተበጥብጦላችሁ ተሰጥቶ ጠላ ነው ውሃ ነው ብለህ ልትጠጣ እኮ በመስቀል ምልክት ስታማትብ እኮ ውሃ አድርጎልህ ጠላት ተገርሞ እንዴት አልገደለውም ብሎ እኮ ሊሆን ይችላል እኮ። ስንት ሌሊት ላይ ተበጥብጦ ስንት ቀን ተበጥብጦልን ይሆናል። ስንት ቀን ተታቅዶልናል። ስንት መንገዳችን ላይ እንቅፋት ተቀምጦብናል። ይኸውላችሁ ጠላት ያልቻለን አቅም ስለሌለው አይደለም፣ ኃይለኛው እግዚአብሔርን ስለተጠጋን እንጂ። ጠላት ያልጣለን አቅም አጥቶ አይደለም፣ የማይጥለው እግዚአብሔር እጅ ላይ ስላለን ነው። እግዚአብሔር አይጣለን አሁንም። ከዛ በኋላ ቅዱስ ጊዮርጊስ እንዲህ አለ። ልክ በግንባሩ ማለት ነው እዛ እንትኑ ላይ ልክ በመስቀል ምልክት እንዲያርጎ አማተበበት። ይሰማችሁናል? እንደዛ አርጎ አማተበበትና አጠጡኝ አላቸው። ሲጠጣ ምንም አልሆነለትም። ጠንቋዩ ግራ ገባው። እንደውም ቅዱስ ጊዮርጊስ ይላል ፊቱ እንደ ፀሐይ በራ፣ እንደ ጨረቃ ደመቀ። የሚገድል ሆድን ቆራርጦ አንጀት በጣጥሶ የሚገድል ነገር ሰተነው ፊቱ እንደ ፀሐይ እንዴት በራ ብለው ተደነቁና ያ መሰሪ ጠንቋይ ማረኝ ብሎ ከእግሩ ስር ወደቀለት ይላል። ዛሬ ገዳዮቻችን በእግራችን ስር ያንበረክክልናል። አማኑኤል የቅዱስ ጊዮርጊስ አምላክ ጠላትን ያስታክስልን። እና በጣም የሚገርመው ከዛ በኋላ ማረኝ በአንተ ጌታ በኢየሱስ ክርስቶስ አምናለሁ አለ። በማን አምናለሁ አለ? ምርጫ የሌለው ምርጫ ነው ክርስቶስን ማመን። ከዛ በኋላ ያ ከእግሩ ወድቆ የረገጠው ምድር ውሃ ፈልቆለት ሐዋርያው ቶማስ
ተገልጦ አጥምቆት እንደተሰወረው ገድሎ ይናገራል። ሌላው ቅዱስ ጊዮርጊስ አራተኛ የተቀበለው መከራ በብረት አልጋ አስቸንክሮ ከበታቹ እሳት አንድዶበታል። ቅዱስ መርቆሬዎስ እንደተቀበለው የብረት አልጋ ላይ አስተኝተውት አስረውት ከስሩ ደግሞ ከአልጋው ስር ምን አነደዱ? እሳት አነደዱበት። በጣም የሚገርመው እሳቱ ሲንጠበጠብ እሳቱ ማን ነው? ደሙ ሲንጠበጠብ እሳቱን አጠፋለት። ይሰማችሁና ደሙ ውሃ አይደለም፣ ልብ አድርጉ። ደሙ ግን ሲንጠፈጠፍ ምኑን አጠፋለት? አሁንም የቅዱስ ጊዮርጊስ አምላክ እየነደደ ያለውን እሳት ያጥፋልን። አሁንም የጊዮርጊስ አምላክ ኢትዮጵያ ውስጥ እየነደደ ያለውን የጦርነት እሳት ያጥፋልን። ያለ መግባባትን እሳት ያጥፋልን። የዘረኝነትን እሳት ያጥፋልን። የጥላቻን እሳት ያጥፋልን። የመለያየትን እሳት ያጥፋልን። የጎጠኝነትን መንፈስ ያጥፋልን። አጠፋለት እሳቱን። ዱዲያኖስ ኢየሱስ አምላክ መሆኑን አሳየኝ ያለው ከዛ በዚህ ሁሉ ተአምራት አላመነም። ማን አምላክ መሆኑን? ኢየሱስ አምላክ መሆኑን አሳየኝ ያለው። ከዛ ምን አደረገ መሰላችሁ? የለመለመውን እጽ አድርቆ የደረቀውን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸው ሙታን በኢየሱስ ክርስቶስ ብሎ ጠርቷቸው አስነሳቸው። ይሄው በኢየሱስ ክርስቶስ እመናለሁ። ለምን? ክርስቶስ ምንድነው ያለው? በእኔ ካመናችሁ አለ እኔ ከሰራው ስራ በላይ ትሰራላችሁ ብሎ አላለም? ንገሩኝ እንጂ እንዴ ኤልሳ አንድ ሙት ቢያነሳ ኤልያስ አንድ ሙት ቢያነሳ እኮ ኤልያስ መንፈስና ጸጋ እጥፍ የሆነለት ሁለት አንስቷል። አያችሁ? ከኔ በላይ እጥፍ ትሰራላችሁ አለ። ያ እምነት የለንም እንጂ እና አምስተኛው በዚህም እንደማይሞት ሲያውቅ ምን አደረገው? በረሃብ በጽም ይሙት ብሎ ምንጭ ከሌለበት መበለት ቤት ጋር አስገባና አሰብ ምንም በሌለበት ደሃ በሆነች መበለት የሚበላም የሚጠጣም በሌለበት መበለት ቤት አሰረው። በመሰሶ አደረገው ቅዱስ ጊዮርጊስን በስዕሉ ላይ እንደምታዩት እና እሷም የሚበላ ስትፈልግ ቤቷን በእህል አትረፈረፈላት። ማንን ልትመግብ ስትፈልግ? ሰማያቱን። ይህንን ሰማያት የምትዘክሩት አለ ትኖራላችሁ። በዚህ ሰማያት ስም ቁራሽ ለድሃ የምትሰጡ ትኖራላችሁ። ምን ላብላው አለችና ተጨነቀች። ቤቷ ምግብ የለም። ወጥቼ ባይሆን የሚበላው ልፈልግለት ብላ የሚበላ ስትፈልግ አይ አትውጪ ከቤት ያለውን ግቢና ይሄ አላት። ስትገባ ባዶ የነበሩ ነገሮች ሁሉ በቅዱስ ጊዮርጊስ በምልጃው ሞልቶላታል። አሁንም አምላከ ጊዮርጊስ የጎደለውን ይሙላላችሁ። ከዛ በኋላ ይሄንን ብቻ አይደለም፣ የታሰረበት ግንድ ራሱ መሰሶ ለምልሞ አፍርቷል ይላል። ምን ብሏል? አሁንም የደረቅን መንፈሳዊ ፍሬ ማፍራት ያልቻለንና የጊዮርጊስ አምላክ ፍሬያማ ያድርገን። እንደገና ደግሞ ልጇ ጆሮ የማይሰማ ሰው ስለነበረ እንዲህ አላት፣ ልጅሽን ጥሪው አላትና የልጇን ጆሮ ፈውሶ የማንን ጆሮ? የልጇን ጆሮ ፈውሶ ከእስራት ፈቶ ደግሞ ባርኳት አጥምቋት። ቅዱስ ሚካኤልም ደግሞ ከታሰረበት እስራት ፈቷት ከመበለቲቱ ቤት ወጥቷል። ይሄ ታላቅ ሰማዕት በቤታችን ይግባና እና መተተኛ ያሰረውን እስራት ይፍታልን። ቀጥሎ በስድስተኛ በመንኮራኩር ፈጭተው ስጋውን ዘሩት፣ እንደ አመድ በተኑት። እየሰማችሁኝ? ደብረ ይድራስ በምትባል ተራራ ላይ ዘሩት፣ በተኑት። በጣም የሚገርም ነው። ቅዱስ ጊዮርጊስ ስጋው የተበተነበት እንደ አመድ የተበተነበት ቦታ እንዲህ የሚል ሳር ቅጠሉ ሁሉ ሰማዕቱ ለጊዮርጊስ ለክርስቶስ። ሰማዕቱ ለማ? ለክርስቶስ። ቅዱሱ ለክርስቶስ። አያችሁ? የክርስቶስ ሰማዕት እውነተኛ ምስክር። እውነተኛ ምስክር ደግሞ አይዋሽም። ያልዋሸ በዚህ ሁሉ መከራዎች ሳይፈራ ክርስቶስን የመሰከረ ብሎ ሳርና ቅጠል ሁሉ መስክሮለታል። ጌታ ለሶስተኛ ጊዜ አስነስቶታል። ጭፍሮቹም ደንግጠው ቢሰግዱለት አጥምቋቸዋል። ልሹም ብሎ ለአጵሎን ስገድ ሲለው ንጉሱን በመጨረሻ አንተም አጵሎንም ትጠፋላችሁ ብሎ የክርስቶስን ጌትነት መሰከረ። በዛ ሰዓት ክርስቶስ በክርስቶስ ስም ሰማዕት ሆኗል። አንገቱን በሰይፍ ተሰይፏል። ቅዱስ ጊዮርጊስ በተሰየፈ ሰዓት ደምና ውሃ ከአንገቱ ወጥቷል። ደም ወማይ ወሐሊብ እምነክሳዱ ፈልፈለ እያላችሁ ትዘምራላችሁ ሰንበተ ማርያም አይደለ? ቅዱስ ጊዮርጊስ በዓል ደም ወማይ ወሐሊብ አይደል ምትሉ? ደም ውሃ ወተት ከምኑ ፈሰሰ? በጣም የሚገርም እኮ ነው። አሁን እንዴት ሰው እንደው በምላጭ ሰው ራሱን ቢቀድ ደግሞ እንዳትሞክሩት። እንደዛ ቆረጥ አድርጎ ቢያይ ደሙ ቀይ ነው አይደል? ውሃ ይኖራል። ራሱ የክብር ባለቤት ክርስቶስ ሌንጊኖስ ያ ሰማዕት የመጨረሻ ክርስቶስን መስክሮ የሞተው በልቡ ይፈልገው የነበረው ሌንጊኖስ የተባለው ሰማዕት አንድ አይናው ጥቁር ጦር ይዘውት ረጅም ጥቁር ጦር ሰጥተው ውጋው ሲሉት ክርስቶስን እኮ በልቡ እንደሚያምን ስለሚያውቁ ነው ለሌንጊኖስ የሰጡት። ሌንጊኖስ ሄደና የሚያምንበትን ጌታ ወጋው አይደል? ከክርስቶስ ምንድነው የፈሰሰው?
ደምና ውሃ በውሃው ምን ብላችኋል ተጠምቃችኋል አይደል በክርስቶስ ደም ምን ብላችኋል ከብራችኋል ነጽታችኋል ወደ ሙለ ኢየሱስ ክርስቶስ ያነጻሃንም ሁሉ አጣዊነ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነጽተናል ክርስቶስ በከበረው ደሙ ከኃጢአት ሁሉ አንጽቶናል ከበደላችን አንጽቶናል አይደል እውነት አሰት እውነት ስለዚህ ቅዱስ ጊዮርጊስ ክርስቶስን ያሳየን ማንንም ያሳየን እንደ ኦርቶዶክሳውያን ተጃጃሉ ክርስቶስን እኮ አይሰብኩትም ይላሉ እኛ ምን ኖረለት ነው ክርስቶስን ኖረለት አንኖረለትም ጊዮርጊስ እነጋ አቡነ ተክለ ሃይማኖት ናቸው አይደል ከሐዋርያቱ ካህናተ ሰማይ ጋር ሄደው ያጠኑበት ነው አይደል እየሰማችሁ ይናል ምድራዊ መልአክ ሰማያዊ ሰው የተባሉበት ዕለት እኮ ነው ታዲያ አቡነ ተክለ ሃይማኖት በዘመናቸው ክርስቶስን አሳይተውናል አላሳዩን ንገሩኛ አሳይተውና አብያተ ጣዖታት አፍርሰው አብያተ ክርስቲያናት መገንባታቸው ጨለማ የነበረችውን ኢትዮጵያን በወንጌል ማብራታቸው ወንጌል ነው አይደለም ማንን ሰብከው ነው ህዝቡን ወደ ክርስቶስ መንግስት የሰበኩት በሸዋ በሙገር በግራሪያ ያለውን ህዝብ በማስም ነው የሰበኩት ንገሩኝ እንጂ በዚህ በወላይታ እስከ ዳሞት ሄደው የሰበኩት ተክልዬ የማንን ስም ነው እኛ ማንን ነው ምን ሰብከው ንህነሰን ሰብክ ክርስቶስ ተሰቀለ የክርስቶስ ተሰቀለው ክርስቶስን ነው የምንሰብከው ለአይሁድ ሞኝነት ነው ስለዚህ ኦርቶዶክስ ቤተክርስቲያን ክርስቶስን ተሰብከዋለች ወይ አዎ ተሰብከዋለች ምን ናወራለት ሳይሆን ምን ኖርለት ጌታ ስላለን ክርስቶስን በተግባር ነው እናሳያችሁ እናንተም ደግሞ ለዚህ ጌታ ኑሩለት እሺ ተምራችኋል ዛሬ ሰማያቱን አውቃችኋል የሰማያታትን ክብር አይታችኋል ስለዚህ እናንተም ራሳችሁን በመግዛት በትዳራችሁ ታማኝ በመሆን በተሾማችሁበት መስሪያ ቤት ታማኝ በመሆን ጉቦ ባለመብላት ሙሰኛ ባለመሆን ዘረኛ ባለመሆን ባለማዳላት ከተፈቀደላችሁ በላይ ባለመውሰድ ደጎች በመሆን ቅኖች በመሆን እንጀራችሁ ለድሆች በመስጠት ክርስትናችን በእንደዚህ አይነት መልክ ካስኬድ ነው እግዚአብሔር በረከት ይሰጠናል እግዚአብሔር ታማኞች ያድርገን ሀገራችን ኢትዮጵያ ወደ ቀደመ ሰላሟ ይመልስልን የታመነ ምስክር አይዋሽም እኔና እናንተም ታማኝ የክርስቶስ ምስክሮች ሆነን ዓለም ከምትመዝንልን ወርቅ ወርቅ ይልቅ በመንግስተ ሰማያት የሚጠብቀንን የድል አክሊል አስበልጠን ያንን አክሊል እንድንቀበል ክርስቶስን በሞቱ በኩል እንድንመስለው የሥላሴ ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን ያስተማረን የመከረን የገሰጸሉ ለባሪያ አምላካችን ቅዱስ እግዚአብሔር ከሁላችን ጋር ይሁን ስሙ የተባረከ ይሁን የእመቤታችን የድንግል ማርያም እናትነት ፍቅሯን ያብዛልን የቅዱስ ጊዮርጊስ የሰማዕቱ ጸሎቱ ጠብቆቱ አይለየን የጻድቁ አቡነ ተክለ ሃይማኖት የብርሃን ዓለም ጸሎታቸው ሁላችሁን ይጠብቃችሁ ሀገራችን ከመከራ ይሰውርልን